ላንተ ብዬ ተዋጋሁኝ እስከ ተገደልኩ ድረስ ቀጣፊ የማላውቅ ሆነህ ነው ወይ انما قاتلت ليقال شجاع وقد قيل የዱንያን አዝመራ ሚሻ ግን ከላዋላ እንሰጠዋለን በአኺራ ድርሻ የለውም እርሱ አጠገብ የማንም ወለታ ኖሮ ያንን ለመክፈል አይደለም ያደረገው የታላቁን ጌታ የአላህን ምንዳ በመሻት እንጂ ይላል አቡበክርን ሲያወድሳቸው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين يتودداتهنا يتكبراتهم يا أفريكا تي في تملكاتوች እቺ የጥያቄና መልስ አጭር ፕሮግራማችን አስፈላጊ ጥያቄዎች ሁሉም አስፈላጊ ቢሆንም አንገብጋቢ ጥያቄዎች የሚመለሱባት ሁሉንም ሰው የሚመለከቱ ነገሮችን የምናነሳባት ናት ለዛሬው ፊት ለፊት ያለው ጥያቄ إخلاص النية አንገብጋቢ መሆኑ ይነገራል ንያን ማጥራት ምን ማለት ነው እሱ የሚል ነው ንያ በነገራችን ላይ የትኛውም የዒባዳ ዘርፍ ውስጥ የሚገባ እጅግ በጣም ወሳኝ የሆነ ነገር ነው ውዱ ስታረግ ሰላት ስትሰግድ ሰደቃ ስትሰድቅ ዚክር ስታረግ የትኛውም ቁም ነገር ስትሰራ ንያ መኖር የግድ ነው ንያ ከሌለው ስራው ውድቅ ይሆናል ማለት ነው ንያ ማለት أن يكون مراد العبد بجميع أقواله وأعماله الظاهرة والباطنة ابتغاء وجه الله تعالى عند باريا የሚሰራቸውን ስራዎች በአጠቃላይ ንግግሮችም ይሁኑ ተግባራት ውጫዊም ይሁኑ ውስጣዊ ለአላህ ብሎ መስራት ንያ ተብሎ ይጠራል በዚህ መልኩ እንዲከናወንም ነው አላህ ያዘዘው وما أمروا إلا ليعبدوا الله مخلصين له الدين وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ለርሱ እርሱ አጠገብ የማንም ወለታ ኖሮ ያንን ለመክፈል አይደለም ያደረገው የታላቁን ጌታ የአላህን ምንዳ በመሻት እንጂ ይላል አቡበክርን ሲያወድሳቸው ሰሃቦች ሰደቃ ሰጥተው انما نطعمكم لوجه الله لا نريد منكم جزاء ولا شكورا እኛኩም እናበላችሁ ለአላህ ፊት ነው አላህ ፊት ስንቆም ይጠቅመናል ብለን እንጂ ከናንተ በኩል ምንዳም ሆነ ወይም ውዳሴን አንሻም እንድታደንቁን አይደለም ቸሩ ለጋሱ ጎበዙ ብለን እንድታደንቅ አይደለም ያንተ አድናቆት ከፍ ያረግም ዝቅ ያደርግም አላሁ عز وجل ነው ካደነቀ ከፍ ማድረግ የሚችለው ካወገዘ ደግሞ ማዋረድ የሚችለው ስለዚህ እኛ የሱን ፊት ሽተን ነው ይላሉ ሙእሚን ማንኛውንም ኸይር ሲሰራ ግራ ቀኝ ተመልክቶ ሰዎች ምን ይሉኛል ተደንቀውበታል ወይስ ተቹኝ ወይስ ሳሙኝ ወይስ አወደሱኝ አበደን ይሄ ማሰብ የለበትም አላህ ፊት ይጠቅመኛል ብሎ መስራት ነው ያለበት من كان يريد حرث الآخرة نزد له في حرثه ومن كان يريد حرث الدنيا نؤته منها وما له في الآخرة من نصيب له የዱንያ አዝመራ የሚሻሰው የአኺራ አዝመራ የሚሻሰው እንጨምርለታለን በአዝመራው ላይ የዱንያ አዝመራ የሚሻ ግን ከላዋላ እንሰጠዋለን በአኺራ ድርሻ የለውም የዱንያ አዝመራ ለምሳሌ አድናቆት ከፈለገ ዝና ከፈለገ በሐዲስ እንደመጣው ሰውየው ጀግና ይሆንና ከሙጃሂዶች ጋር ተዋግቶ ተዋድቆ ይሞታል ግን አላማ ምንድነው አንበሳው ጀግናው ተብሎ ዝና እንዲወራለት ነው አላህ Subhanahu Wa Ta'ala ምን يوم القيامة ያቀርበውና እንዴት ነው ምን ሰራህ ሲለው قاتلت فيك حتى قتلت ይላል ላንተ ብዬ ተዋጋሁኝ እስከ ተገደልኩ ድረስ ቀጣፊ የማላውቅ ሆነህ ነው ወይ انما قاتلت ليقال شجاع وقد قيل ጀግና ለመባል ነበር የተዋጋው ተብሎልሃል وما له في الآخرة من نصيب ነው እዚህ ምንም የለህም ይባላል ዓሊም የሆነው ሰውዬ በዕልሙ ሲናገር ሲያስተምር ዝና አትርፎ ስም አውጥቶ የማይጠቅም ዝና የማይጠቅም ስም ነገ አላህ ፊት ሲቀርብ አንተ ምን ሰራህ تعلمت فيك وعلمته ወቀሰትቼ ነበር ምን ሰራህ ሲለው ላንተ ብዬ ተምሬ ላንተ ብዬ አስተማርኩኝ ለኔ ብለህ ነው ያስተማርከው እገሌ አዋቂው መባል ፈልገህ ነው እንጂ ያ ደግሞ ተብሎልሃል ምን ትፈልጋለህ ይላል በጣም አስፈሪ ነገር ነው ኢኽላስ ሲጎል ምን እንደሚያረግ ማለት ነው ሰውን ከንቱ ድካም ያረጋዋል የለፋበትን ነገር ሁሉ
ስለዚህ ኢኽላሱል ዒባዳ ማለት ስንሰራ የምንሰራው የአላህን ፊት በመሻት መሆን ማለት ነው ከዛ ውጭ ያሉ እሳቤዎችን በሙሉ መርሳት መዘንጋት ይሄ ነው ከዛ ውጭ ደግሞ ያለው ጥያቄ ምንድነው ባለፈው ፕሮግራም የተጠየቀ አንድ ጥያቄ ነበረ የዒባዳ መስፈርቶች ምንድናቸው የሚል ወደዚህ ጥያቄ ሳልሄድ ሰዓቱ እየተጠናቀቀ ነው ያለው ማቆም የግድ የሆነብኝ ነው በቀጣዩ ፕሮግራም ኢንሻአላህ መለስበታለሁ وصلى الله وسلم وبارك على نبينا محمد وعلى اله وصحبه